አስደንጋጭ መረጃ ከወደ አሜሪካም ተሰማ። አሜሪካ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ዜጎች ላይም አዲስ ውሳኔም አሳለፈች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሩን እና ኢትዮጵያ ዜጎች ተሰጥቶ የነበረውን ጊዜያዊ የመኖሪያ ፈቃድ ማቋረጡንም ተገልጿል። ይህ ውሳኔ በአገራቸው ባለው የጸጥታ፣ የጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ሕጋዊ የመኖሪያና የሥራ ፈቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ሕጋዊ ከለላም የሚነጥቅ ነው። ሕጉ ከአሜሪካ እንዳይባረሩና ሕጋዊ የሥራ ፈቃድ እንዲያገኙ የሚያስችል ሰብአዊ መብትም ከለላ ፕሮግራም ነው። የትራምፕ አስተዳደር ፕሮግራሙ ስሙ እንደሚገልጸውም ጊዜያዊ መሆን አለበት በሚልና በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸው እንዲመለሱ ያስችላል በሚል ምክንያትም አቋርጦታል። በካሜሩን እና ደቡብ ሱዳን ላይ የተላለፉት ውሳኔዎች እርምጃዎችም ተግባራዊ የሆኑ ሲሆንም በኢትዮጵያና ሶማሊያ ላይ የተላለፉት ውሳኔዎች ግን በፌዴራል ፍርድ ቤቶች ሕጋዊ ሙግት ላይ ይገኛሉም ተብሏል። የፕሬዝዳንት ትራምፕ አስተዳደር በዚሁ በፊትም ተመሳሳይ ውሳኔ አሳልፎ የነበረ ቢሆንም በፍርድ ቤት ውድቅ ተደርጎም ነበር። በአዲሱ ውሳኔ መሰረትም እስከ 5000 የሚደርሱ ኢትዮጵያውያን ከአሜሪካ የመባረር ስጋት አለባቸውም ተብሏል። ወደ ቀጣይ መረጃ ስናልፍም የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፈታት መታቀዱም ተቃውሞ አስነሳ። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙት በርካታ የፖለቲከኛ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸውንም መዘገባችን ይታወሳል። መንግስት የፖለቲካ ታሳሪዎችን ከ6 ዓመት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋርም በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀልንም ከተከሰሱና ከተፈረዱባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎቹንም አስቆጥቷል። የመረጃ ምንጫችን እንደገለጹትም የፖለቲካ እስረኞችን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ የፈጸሙ ፍርድ ካገኙ ግለሰቦች ጋር እኩል በማሳለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀል ተካፋይ ተደርጎ እንዲሰሉ ሆን ተብሎ የተሰራ ሴራ ነው ሲሉም ተናግረዋል። ታሳሪዎቹ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን የይቅርታ ሀሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸው ተስፋ እንዳስቆረጣቸውም ተናግረዋል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታውን ደብዳቤ እያስፈረመ ይገኛል። በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ ጨምሮ በርካቶች የቀረበላቸውን አነጋጋሪ ይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈርምም በማለት አቋም ይዘዋል። የቀረበው የይቅርታ ሰነድ አወዛጋቢ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑንም በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋውና ህይወትን ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፍቃዴ እፈርማለሁ የሚልም ነው። ይህን የይቅርታ ሰነድ አንፈርምም ካሉት 30 ታሳሪዎች መካከል አቶ ዮሐንስ ቦያሌውና ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። እነዚህም ፊርማ የከለከሉ እስረኞች መንግስት ምን እናደርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን በአሁኑ ወቅትም በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው ይገኛል። የይቅርታ ሂደቱ መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የገቡት ቃል እንደነበረና በመቀጠልም ከጠቅላይ ሚኒስትሩ ዘንድ ፍቃድ ማግኘታቸውን በመግለጽም የታሳሪዎች ተወካይ ኮሚቴ እንዲመረጥ ተደርጎ ነበር። ነገር ግን በአሁኑ ወቅት መንግስት ያቀረበው ይቅርታ ቅድመ ሁኔታን አያያዝን ከባድ የሰብአዊ መብት ጥሰት ፈጻሚዎች ጋርም በማደባለቁ በፖለቲካ እስረኞችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞን አስነስቷል። ወደ ቀጣዩ ሹመት ዜና እናልፋለን።
የቀድሞ የሶማሊያ ሰላም ማስከበር ተልዕኮ አዛዥ የአማራ ክልል ፖሊስን እንዲመሩ ተሾሙ። የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾሙ። ላለፉት 1 ዓመትም ከ5 ወራት ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩትም ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ተገልጿል። አዲሱን አዛዥ ሌተናል ጀነራል ጥጋቡን የሾሙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ በወጣው መረጃ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነት የተረከቡት ሌተናል ጀነራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥም ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናል ጀነራል ጥጋቡ ይህን ኃላፊነት የተረከቡት መንግስት ከክልሉ የሚንቀሳቀሱት የፋኖ ኃይሎች ጽምዶ በሚባል በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋርም ትብብር መፍጠራቸውንም እየገለጹ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ የተባለውን የታጣቂ ቡድን የሚመሩት ዘመነ ካሴ ለቴምፕስ ለተባለው የስዊዘርላንድ የፈረንሳይኛ ቋንቋ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎች ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉንም ተናግረዋል። የትብብሩ አካል ተብሎም ከተጠቀሱት መካከል የጉምዝ፣ በርታ፣ የሶማሊያና ኦሮሞ ኃይሎች ይገኙበታል። በክልሉ የታጣቂዎችን እንቅስቃሴ ለመግታት የሚደረገው ጥረት በዋነኝነት በመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚመሩት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞም የመከላከያ ሰራዊቱ ጤና ዋና መምሪያ በኃላፊነት እየመሩ ነበር። የመከላከያ ሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል መሆንም አገልግለዋል። ሌተናል ጀነራል ጥጋቡ ከሀገር ውስጥ በተጨማሪም በቀጠናዊ መከላከያ ሰራዊት ስምሪት ላይም በአመራርነት ሰርተዋል። ከየካቲት 2011 ዓመተ ምህረት እስከ ነሐሴ 2012 ድረስ አልሸባብ ሶማሊያ ላይ የተደቀነውን ስጋት ለመቀነስ በተባበሩት መንግስታት ድጋፍም የተቋቋመውን የአፍሪካ ህብረት የሶማሊያ ተልዕኮም አሚሶምን በአዛዥነት መርተዋል። ከመጋቢት 1999 ዓመተ ምህረት አንስቶ ለ15 ዓመታት የቆየው ይህ ተልዕኮ መጋቢት 2014 ዓመተ ምህረት የቆይታ ጊዜውን አጠናቆ በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ መተካቱም ይታወሳል። ይህ የሽግግር ተልዕኮም ከ2017 ጥር ጀምሮ አውሶም በተባለው የድጋፍና የማረጋጋት ተልዕኮ መተካቱም ይታወሳል። አውሶም በመጪው ታህሳስ ወር የቆይታ ጊዜውም ያበቃል። ለዚህ ተልዕኮ ወታደር የሚያዋጡ ሀገራት ባለፈው ሐምሌ ላይ በዩጋንዳ ካምፓላ ውስጥ በካሄዱት ጉባኤ ላይ ኢትዮጵያን ወክለው የተገኙት አዛዡን ሌተናል ጀነራል ጥጋቡ ነበሩ። ሌተናል ጀነራል ጥጋቡ በቅርብ ጊዜ ውስጥ በፖሊስ አዛዥነት የተሾሙ ሁለተኛው ወታደራዊ መኮንን ናቸው። ባለፈው መጋቢት የመከላከያ ምድር ኃይል ዋና አዛዥ እንዲሁም የሰራዊት መረጃ ዋና መምሪያ ኃላፊ የነበሩት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸውም ይታወሳል። ከመጋቢት 2017 ዓ.ም ጀምሮ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የቆዩት ኮሚሽነር ጀነራል ዘላለም መንግስቴ ከዚህ ቀደም ወደ ነበሩበት የፌዴራል ፖሊስ ምክትል ዋና ኮሚሽነርነት ኃላፊነት መመለሳቸውም የክልሉ ፖሊስ መረጃ ያሳያል። ወደ ቀጣይ መረጃ ስናልፍም ልዩ ኃይል ያላፈረሱ ክልሎች መኖራቸው ተገለጸ። በኢትዮጵያ የልዩ ኃይሎች አደረጃጀት እንዲፈርስ 2 አዳዲስ ተቋማት እንዲቋቋሙ ምክረ ሀሳቦች ቀረቡ። ሶማሊያ፣ አፋርና ሌሎች የተወሰኑ ክልሎች ልዩ ኃይል መፍረስ የለበትም በሚልም ተከራክረዋል። በ500 ሰዎች የተደራጀ የሥራ ቡድን ለ250 ሰዎችን ከያዘው ስልታዊ ቡድን በቀረቡለት የአጀንዳ ምክረ ሀሳቦች ላይ ከመከረ በኋላም ወደ ቀጣዩ የምክክር እርከን ባሳለፋቸው ምክረ ሀሳቦችም አንደኛ አዲስ ተቋማት እንዲገነቡ፣ ሁለተኛ በህገ መንግስቱ 13 ጉዳዮች እንዲሻሻሉ፣ ሶስተኛ ልዩ ኃይል እንዲፈርስ ሐሳቦችም መቅረባቸውን የሐሳቦች አጠናካሪም ሌላ ተመካካሪዎችም ገልጸዋል። ይህ የተባለው የተቋሙት ግንባታ የህግ የበላይነትና የሰብአዊ መብቶችም በተሰኘው አጀንዳ ነው። አንደኛ የክልል ልዩ ኃይሎች አደረጃጀት።
ልዩ ኃይል እንዲፈርስም ከዓመታት በፊት ትዕዛዝ ተሰጠ ቢባልም በተለያዩ ክልሎች አሁንም አደረጃጀቱ አለመፍረሱ ተገልጾ በኢትዮጵያ አደረጃጀቱ እንዲፈርስም ከተመካካሪዎች ሀሳብ ቀርቧል። በአንጻሩ ይፍረስ መባሉም ተመካካሪዎችን ማከራክሯል። 500 ሰዎችን በያዘው የሥራ ቡድን ከዚሁ አጀንዳ አጠናካሪዎች መካከል አንዱ በሰጠው ቃልም በሀገር ደረጃ ልዩ ኃይል ይፍረስ ተብሎ እንዲፈርስም የተደረገበት መንገድ ችግር ያለበትና አሁን ላሉ ችግሮች እንደ መንስኤ እንደተወሰደም ልዩ ኃይል ያልፈረሱ ክልሎች እንዳሉም በማውሳት አደረጃጀቱ እንዲፈርስም ምክረ ሀሳብ ያቀረቡ ተመካካሪዎች እንዳሉ ገልጸዋል። ሶማሊያ፣ አፋር፣ ሌሎችም ክልሎች የወከሉ ተመካካሪዎች ደግሞ የልዩ ኃይል መፍረስ የለበትም፣ የአልሸባብን ጥቃት የመከቱት ልዩ ኃይሎች ናቸው፣ ስለዚህ አደረጃጀቱ ባይፈርስ የሚል ሀሳብ አቅርበዋል። በጉዳዩ ከተመከረ በኋላ የክልሎቹ አቋም የፌዴራል መንግስትን እየተገዳደረ ስለሆነ ልዩ ኃይል መፍረስ አለበት በሚል አብዛኛው ተስማምቶ መፈረሙንም ተናግረዋል። ሁለተኛም የህገ መንግስት ማሻሻያ የፌዴሬሽን ምክር ቤት መዋቅር ጉዳዮች በህገ መንግስቱ የሰፈሩ ማሻሻያዎች የሚያስፈልጋቸው ወደ 13 ጉዳዮች ከፌዴሬሽን ምክር ቤት ጋር በተያያዘ የህግ ማሻሻያ ሊደረግባቸው የሚገባ ጉዳዮች መለየታቸውን እኚሁ ሀሳብ አጠናካሪው ገልጸዋል። በተያያዘ ህዝቦች ከብሔረሰቡ ይወክለናል የሚሉትን መርጠው ለፌዴሬሽን ምክር ቤት የሚያቀርቡበት ሁኔታ እንዲፈጠርና በክልል ምክር ቤት ተመልምለው የሚቀርቡት የፌዴሬሽን ምክር ቤት አባል ባይሆኑ የሚሉ ሀሳቦች መቅረባቸውንም ገልጸዋል። በአንጻሩ የክልል ምክር ቤት ተወካዮች ናቸው የፌዴሬሽን ምክር ቤት አባል የሚሆኑት፣ ካልሆነ 1 ሚሊዮን ህዝብ አንድ ሰው ወኪል መኖር አለበት የሚል መከራከሪያዎች መነሳታቸውም ተጠቁሟል። በአመዛኙ ግን ከየብሔር ብሔረሰብ ተወካይ ሊኖር ይገባል የሚል ስምምነት ጉዳዩ ወደ ቀጣይ የምክክር እርከን ማለፉም ተገልጿል። ሶስተኛ አዲስ ይቋቋሙ የተባሉት ተቋም 2 ተቋማት እንዲቋቋሙ ተመክሮ መስማማቱንም አጠናካሪው ተናግረዋል። አንደኛው የህገ መንግስት ትርጉም የሚል ተቋም እንዲቋቋም ራሱን ችለው ተቋሙ ተጠሪነቱ ለፌዴሬሽን ምክር ቤት እንዲሆን መባሉም ገልጸዋል። ባለው አሰራር ህገ መንግስታዊ ጉዳዮችን የሚተረጉመው የፌዴሬሽን ምክር ቤት መሆኑን አንስተው ከዚህ በኋላ አዲስ ተቋቁሞ ህገ መንግስታዊ የሆኑ ጉዳዮችን ትርጉም እንዲሰጥም ሀሳብ መቅረቡን ማስረድተዋል። አጠናካሪው እንዳሉት የህብረ ብሔራዊነት አንድነት ኮሚሽን ሌላኛው አዲስ ይቋቋም የተባለ ተቋም ነው። ይህ ተጠሪነቱ ለፌዴሬሽን ምክር ቤት እንዲሆን መመከሩንም ገልጸዋል። ተቋሙ ለብሔር ብሔረሰቦች የሚሰሩ ከብሔረሰቦች መዋቅር የሚቋቋሙ በምሁራን የሚደራጁ መሆን ተመልክቷል። ተግባሩ ብሔረሰቦችን በአንድነት መገንባትና ባህል፣ ቋንቋ፣ ወጋቸውንም በመከታተልና ማሳደግ በመዝገብ ለዓለም ማስተዋወቅ ነው። ሁለቱ ተቋማት ከዚህ በፊት ያልነበሩ ናቸው ብለዋል አጠናካሪው። ተቋማቱ እንዲቋቋሙ ተሳታፊዎች በዚሁ ቡድን የልዩነት ስምምነት መደረሱንም ገልጸዋል። ሌላኛው የዚሁ አጀንዳ ተመካካሪ በሰጡት ቃልም ያጠናከረው ሀሳብ ተጋርተዋል። አራተኛ የጸጥታ ችግር ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ጉዳይ በጸጥታና ግጭት ወቅትም የሰብአዊ መብት ጥሰቶች እየተፈጸሙ መሆኑ ተወስቶ ጥሰቶችንም ታሳቢ ያደረገ የአደጋና መከላከል ዝግጁነት ኮሚሽን እንዲጠናከር ለሰብአዊ መብት ጥሰትም ቅድመ መከላከል ላይ ትኩረት እንዲደረግም ተጠይቋል። የሰብአዊ መብት ጥሰት ሲፈጸሙ የፌዴራል መንግስት ክልሎች ጥሪ ባያደርጉለትም ጣልቃ ገብቶ እንዲያረጋጋ የማድረግ ኃላፊነት እንዲተገበርም ተጠይቋል። በተያያዘም በተለይ የህግ የበላይነት የሰብአዊ መብት ጥሰትም የተፈጸመባቸው የማንነት የወሰን ጉዳዮች ጋርም የተያያዙ ጉዳዮችን የአፈጻጸም ችግር ስላለባቸው አፋጣኝ መፍትሄ ሊሰጣቸው እንደሚገባም በዚሁ አጀንዳ ሰፊ ምክረ ሀሳቦችም ተነስተዋል። በሌላ በኩል የሀገር መከላከያ ሰራዊትን የሚገዳደር የታጠቀ ኃይልም በተለይ ልዩ ኃይል በክልሉ ደረጃ መፍረስ አለበት፣ ሌሎች ሰራዊቶችን መከላከያን የሚገዳደሩ መሆን የለባቸውም የሚል ምክረ ሀሳብ መቅረቡን አጠናካሪው ተናግረዋል። የትጥቅ ሚዛን በሁሉም ክልሎች እኩልና ፍትሐዊ በሆነ መንገድ እንዲሆን ስልጣናቸውም ለመከላከያ፣ ለፖሊስ፣ ለክልል ሚሊሻና ወጥና ተመሳሳይ የሆነ እንዲሰጡም በተመካካሪዎች መመከሩንም ገልጸዋል።
በክልሉ ያሉ ፖሊስና ሌሎች የታጠቁ አካላት የሚይዙት የጦር መሳሪያ የተመጠነና መከላከያ የሚይዘውን የሚገዳደር መሆን እንደሌለበት አቋም መያዙን እንዲሁም ህገወጥ የሰዎችን ዝውውር አዋጅ አውጥቶለት በደንብ እንዲመራ ወንጀሉንም ሲፈጽሙ የተገኙ አካላት ተጠያቂነት እንዲጠናከር መጠየቁም ተመልክቷል። በተያያዘ በአንድ በኩል ለፌዴራል ጀምሮ በየክልሉ አንድ ወጥ ፖሊስ ይኑር የሚል ሀሳብ ቀርቦ በአንጻሩም ከቋንቋ ጋር ችግሮች እንዲያጋጥሙ በሚልም ማከራከሩንም ተረድተዋል። በአማዛኙም ፖሊስ እንደየክልሉ ይደራጅ፣ ልብስ ግን ተመሳሳይ ሀገር አቀፍ ይሁንና የየክልሉ አርማ የተለያዩ ይሁን በሚልም ስምምነት ተደርሷል። በሁሉም ምክረ ሀሳቦች ምክክሩ ገና እንደቀጠለ ነው። ወደ ቀጣይ መረጃ ስናልፍም በሁለቱ የኢህአፓ ፖለቲከኞችና በጠበቃ አበራ ላይ ታጣቂዎችን ሲያደራጁ ነበር የሚል ተጨማሪ ክስ ቀረበባቸው። በሽብር ተጠርጥረው በእስር ላይ በሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች አበባ አካሉ እና ይስሐቅ ወልዳይ እንዲሁም በጠበቃ አበራ ንጉስ ላይ ታጣቂዎችን የማደራጀት ተጨማሪ ክስም ቀረበባቸው። ሶስቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪም በደቡብ ኢትዮጵያ ክልል ውስጥ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ እንደነበረም ፖሊስ በማስረጃ ስለማረጋገጡ ገልጿል። ፖሊስ ተጨማሪው ከባድ ክስም ያቀረበው ፍርድ ቤት በተጠርጣሪዎች ላይም ተጨማሪ የምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ሰኞ ነሐሴ 11 2018 ዓ.ም ለዋለው ችሎትን ባቀረበው በዚሁ ማመልከቻ በፍርድ ቤቱ በተሰጠው የ12 ቀናት ምርመራ ጊዜ ውስጥም አከናወንኳቸው ያላቸውን ተግባራትም በዝርዝር አቅርቧል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥም የታጠቂ ኃይሎችን ሲያደራጁ የነበሩ መሆኑንም በማስረጃ የማረጋገጥ ስራ ሰርተናል ሲሉም ፖሊስ በሪፖርቱም አመልክቷል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካሏቸው አካላት ከፍተኛ አመራሮች ጋርም በስልክ ሲገናኙ እንደነበረም ጠቅሷል። ቢቢሲ የተመለከተው ይህ የፖሊስ ሪፖርትም ተከባብረውና ተዋደው የሚኖሩ የዘይሴ ብሔረሰብና ሌሎች ብሔረሰቦችን እርስ በርስ የማጋጨት እየሰሩ ነበር ሲልም ተጠርጣሪዎችን ወንጅሏል። በዘይሴ ብሔረሰብ ዘንድ ከሚነሱ የአደረጃጀት ጥያቄ ጋርም በተገናኘ ከአካባቢው የጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበረም በተለያዩ ጊዜያት በተለያዩ ወገኖች ሲገለጽ ቆይቷል። በተለይም በትግራይ ክልሎች እና በፌዴራል መንግስት መካከል በተፈጠረው ውጥረት ሳቢያ በአካባቢው የነበሩ የፌዴራል የጸጥታ ኃይሎችን አካባቢውን ለቀው መውጣታቸውን ተከትሎ ካለፈው ሐምሌ ወር ጀምሮ ግጭቶችና ጉዳቶች ተስተውለዋል።